በተከናወኑ የህግና የሰላም ማስከበር ተግባራት አበረታች ውጤት መገኘቱን የኢትዮጵያ ፌደራል ፖሊስ ኮሚሽን አስታወቀ። አዲስ አበባን ለሽብር ጥቃት የማትመች ከተማ ማድረግ መቻሉ በተቋሙ ተግባራዊ የተደረጉ ቴክኖሎጂዎች ውጤት መሆኑን የፌደራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ የ9 ወራት የዕቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን በመድረኩ ከወንጀልና የጸጥታ ችግሮች ጋር በተያያዘ ሰፊ ማብራሪያ ሰጥቷል። የኢትዮጵያ ፌደራል ፖሊስ ዋና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለህዳሴ ግድብ ጥበቃ የሚውል የሞተር ጀልባ በሀገር ውስጥ ተገጣጥሞ መዘጋጀቱን ለቋሚ ኮሚቴው አባላት ተናግረዋል። የህዳሴ ግድባችን አሁን እያለቀ ነው ያለው። ወደ 250 ኪሎ ሜትር በላይ የሚተኛ ትልቅ ውሃ ያለበትና ከፍተኛ ፓትሮል የሚፈልግ ነው። እሱን የሚመጥን ዘመናዊ የሞተር ጀልባ እያስገነባን ያለ ነው። በ9 ወራት የዕቅድ አፈጻጸም ግምገማ ላይ የቋሚ ኮሚቴው አባላት ለኮሚሽኑ አመራሮች ጥያቄዎችን ያቀረቡ ሲሆን በአንዳንድ የሀገሪቱ አካባቢዎች ላይ ያሉ የሰላም ችግሮችን የተመለከተው ጉዳይ ይገኝበታል። የደህንነት ስጋቶችን በተለይ ደግሞ የጎሳ፣ የብሔር፣ የሃይማኖት ግጭቶችን አስቀድሞ መከላከልና ለግጭት መንስኤ የሚሆኑ የጥላቻ ንግግሮችን ስርዓት ከማስያዝ አንፃርና በህግ እንዲጠየቁ ከማድረግ አንፃር ምንድነው እየተሰራ የሚገኘው? በምስራቅ አካባቢ ስንሄድ ደግሞ ሶማሌ ክልል ውስጥ የኢሳቅና የሌሊሳቅ መካከል የተፈጠረው ችግር ፌደራል ፖሊስ ከገባ በኋላ አንድ ኩሽታም የለችም። አልፎም ደግሞ ማህበረሰቡ የማገናኘት የመወያየት ስራ ላይ ነው ያለው። አሁን ቅርብ ጊዜ በሰላማዊ በሆነ መንገድ እርቅ ተፈጥሮ በዛ መሰረት የማጠናቀቅ ስራ ላይ የተሰራ ያለው ቁልፍ የሆኑ ቦታዎችን በመያዝ ስምሪቶች እንዳይስተጓጉሉ ዜጎች በሰላም ወጥቶ በሰላም እንዲገቡ ከዚህ ያለፈ ጸጥታ ችግሮች ደግሞ ካሉ በራሱ እንዲሁም በተቀናጀ መንገድ ጸረ ሰላም ኃይሎችን የመክታት ስራ ላይ በሰፊው ተሰርቷል። ቅድም በዝርዝርም ቀርቧል። ያንን ቀጠና የትርምስ ቀጠና የማድረግ ያም ቀጠና አንዱ የመውጫ ቀጠና እንደመሆኑ መጠን በዚያ ላይ ሰላም እንዳይኖር ዜጎች እርስ በርስ ተሳስበው ተማምነው እንዳይኖሩ ሲደረግ የነበረና በከፍተኛ ደረጃ ትርምስ የመፍጠር ሁኔታዎች ነበሩ። ይህንን የኛም ኃይልና ሌሎች የሚመለከታቸው አካላትንም ጭምር ጥምረት በመፍጠር በአሁኑ ሰዓት ቀጠናው የተረጋጋ እንዲሆን ሆኗል። ተቋሙ ህገወጥ የጦር መሳሪያ ዝውውር ላይ የተሰማሩ በርካታ የሀገር ውስጥና የውጭ ዜጎችን በቁጥጥር ስር ማድረግ መቻሉን ገልጿል። የጦር መሳሪያዎች በብዛት የሚገቡባቸውን ድንበሮች ለይቶ ጥብቅ ቁጥጥር ከማድረግ አንፃር ምንድነው እየተሰራ ያለው? የጦር መሳሪያዎች በብዛት ወደ ሀገር ውስጥ ከሚገቡባቸው ጎረቤት ሀገራት ጋርስ ህገወጥ የጦር መሳሪያ ዝውውርን በሚመለከት የጋራ የህግ ማዕቀፍ እንዲዘጋጅ ከማድረግ አንፃር የተሰራው ስራ ምንድነው? የትኛው አካባቢ ላይ ነው ጦር መሳሪያ በተለይ በቦርደር አካባቢ በመተማ በስፋት የሚገባበት? በዚያም በኩል ያለውን የመንግስት ጥንካሬ ሁላችንም እናውቀው። ብዙ የውስጥ ችግር ያለበት ሀገር እንደመሆኑ መጠን ቁጥጥሩ የላላ እንደመሆኑ መጠን በእኛም በኩል ህገወጥ ጽንፈኛው የሚንቀሳቀስበት ሲመቸው ወደዚህ የመጣ ጉዳት ለማድረስ ሲሞክር ሳይመቸው ደግሞ ወደዛ ይሸሽ የሚሄድባቸው ቦታዎች እንደመሆናቸው መጠን በዛ አካባቢ ህገወጥ ጦር መሳሪያ በስፋት እንዳለ በማወቅ እንዲሁም በዚህ በደቡብ ሱዳን ቦርደር ላይም በጋምቤላ በኩል በስፋት ጦር መሳሪያ እንደሚመጣና ለመቆጣጠር የተሰራባቸው ናቸው። እነዚህ ቀጣይ ስራ ይፈልጋሉ። ድንበር ዘለል ወንጀሎችን ለመከላከልና ለመቆጣጠር ከጎረቤት ሀገራት ጋር በትብብር እየተሰራ ይገኛል ያሉት ኮሚሽነር ጀነራል ደመላሽ ከዓለም አቀፍ ተቋማትም ጋር በጋራ በመስራት ውጤት መምጣቱን አንስተዋል። የድንበር ዘለል ወንጀሎች ላይ ከሀገራት ጋር በጣም ከፍተኛ ቅንጅት አለ። በምስራቅ አፍሪካ ደረጃ፣ በአፍሪፖል ደረጃ፣ በአፍሪካ ፖሊስ ድርጅት እንደዚህ ደግሞ ከኢንተርፖል ጋር በከፍተኛ ደረጃ ተቀናይተን ነው የምንሰራው። ብዙ ተፈላጊ ተጠርጣሪዎችን ከውጭ ሀገራትም ከኛም ወደ ሌላ ሀገር የሚፈለጉትን ልውውጥ ያደረግንበት ጊዜ ነው። ህገወጥ የዜጎች ዝውውር በየጊዜው መልኩን እየቀያየረ በዜጎች ህይወትም ሆነ ንብረት ላይ ችግር እየፈጠረ እንደሚገኝ በመድረኩ የተገለጸ ሲሆን መሰል ወንጀሎችን ለመከላከል የፌደራል ፖሊስ ኮሚሽን የተለያዩ ተግባራትን እያከናወነ እንደሚገኝ አስታውቋል። ሆኖም ችግሩን ለመቆጣጠር በህብረተሰቡ ዘንድ ያለው ግንዛቤ ወንጀለኞችን ተጠያቂ ለማድረግ አስቸጋሪ እንዳደረገው ተጠቁሟል። ትልቁ ቻሌንጅ ዜጎቻችንም ራሱ የውጭውን እድል የማግኘት ጉዳይ ወደ ውጭ የመውጣት ጉዳይ እንጂ ምን ያጋጥመኛል የሚለውን ችግሮች ያለማየት ችግሮች አሉ። በዚህ በደላሎች ላይ በጣም መሰረታዊ ጥናት ተደርጎ በአራቱ አቅጣጫዎች ስር ነቀል የሆኑ ስራዎች የተሰሩ አሉ። ነገር ግን ምስክሮች ማቅረብ ላይ ራሱ ቻሌንጆች ምስክር የሆኑ ሰዎች ራሳቸው ተመልሰው የመጥፋት የመደለል መጀመሪያ ላይ ሲመጡ በአግባቡ ቀርቦ ሲመሰክሩ
ፍርድ ቤት ክስ ከተመሰረተበት በኋላ ግን ምስክሮች አቅርቡ ሲባል እንደማባረር አባረን ሁሉ የምናገኝባቸው ሁኔታዎች አሉ። የቴክኖሎጂ መስፋትን ተከትሎ በፋይናንስ ዘርፉ የሞባይል ባንኪንግን በመጠቀም የሚፈጸሙ የወንጀል ሙከራዎች እየጨመሩ መምጣታቸው የተገለጸ ሲሆን ይህንንም በቴክኖሎጂ ታግዞ ቁጥጥር ለማድረግ እየተሰራ ነው ተብሏል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ካከናወናቸው የሪፎርም ተግባራት መካከል ቴክኖሎጂን በስፋት ለወንጀል መከላከልና መቆጣጠር ስራ ማዋል ዋነኛው መሆኑ የተነሳ ሲሆን በዚህም ዋና ከተማዋን አዲስ አበባ ለሽብር ተግባር የማትመች ለማድረግ መቻሉ ተገልጿል። አሁን ላይ ካለው አጠቃላይ ጸጥታ ሁኔታ በጣም የተሻለና እንደምናየው በጣም ጥቃቅን የወንጀል ኬስ ካልሆነ በጦር መሳሪያ የተደገፈ እንደ ሌሎች ሀገራት የምንሰማቸው የተደራጁ እና ብዙ እንደ ሀገር ስጋት ሊሆኑ የሚችሉ የወንጀል ተግባራት የማይፈጸሙባት ከተማ ለማድረግ ተችሏል። ከዛም በላይ ደግሞ የጸጥታ መዋቅሩ ተቀናጅቶ የሚሰራው ስራ ለሽብርተኞች ጭምር የማይመች ከተማ ለማድረግ ተችሏል።